የአብነት ትምህርት ቤት የቅድስት ቤተክርስቲያን የአገልግሎት ትምህርቶች የሚሰጡበት ጥበብ የሚረቅበት ደቀ መዛሙርት በስነ ምግባር የሚታነጹበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት አውድ ነው። ከዚህ የቅድስት ቤተክርስቲያን ትምህርት አውድ ደቀ መዛሙርት ሐዋርያዊ አስተምህሮችን እንዲያውቁ በመንፈሳዊ ሕይወት እንዲያድጉ የቤተክርስቲያን የወደፊት ተረካቢ አገልጋዮችና መሪዎች እንዲሆኑ የሚያስችሉ ትምህርቶች ይሰጡበታል። በአብነት ትምህርት ቤት የተማሩ የቤተክርስቲያን ሊቃውንት ቤተክርስቲያንን በታላላቅ ደረጃዎች የሚመሩ ሕግና ሥርዓቷን አስተምህሮና ሁለንተናዊ ማንነቷን ሁለገብ በሆነ መንገድ ተረድተው የሚያስረዱ ለትውልድ የሚያሻግሩ ለችግሮች መፍትሄ የሚያበጁ ልሂቃን ናቸው። በሀገራችን ኢትዮጵያ የተለያየ ዘመን ታሪክ ያላቸው በርካታ ወላዲ አእላፍት ጉባኤ ቤቶች ይገኛሉ። የሰሜን ሸዋ ሀገረ ስብከትም መምህራን ወንበር ዘርግተው ጉባኤ አስፍተው ደቀ መዛሙርትን በእውቀት የሚወልዱባቸው በጥበብ የሚያሳድጉባቸው ለቁም ነገርም የሚያበቁባቸው ማህፀነ ለምለም ጉባኤ ቤቶች መገኛ ነው። ከነዚህ መካከል መሰረተ በጣም ጥቂት ዓመታትን ያስቆጠረው ደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ፈለገ ጥበብ አጼ ዘርዓ ያዕቆብ መታሰቢያ የአራቱ ጉባኤያት ምስክር ጉባኤ ቤት የዛሬ መዳረሻችን ነው። የሊቃውንት ማዕከል የሆነ በተለይ በንጉሱ አጼ ዘርዓ ያዕቆብ ዘመን በርካታ መጻሕፍት የተደረሱበት ሀገራዊ ስርዓት እስከዛሬ የምንመራባቸው በርካታ ስርዓቶች ቤተክርስቲያን እስከዛሬ የምትተዳደርበት በርካታ መጻሕፍት የተጻፉበት ቦታ ነው ደብረ ምጥማቅ። የደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም የፈለገ ጥበብ አጼ ዘርዓ ያዕቆብ መታሰቢያ የአራቱ ጉባኤያት ምስክር ጉባኤ ቤት ከአባቶቻችን ቅዱሳን የመጣ የጉባኤ ቤትን አስተምሮ ተከትሎ የሚሄድ ነው። ያው ጉባኤ ቤቱ ያው በአንድምታ ነው የሚሰጠው። እንግዲህ ብሉይ ኪዳን አዲስ ኪዳን መጽሐፈ ሊቃውንት መጽሐፍ መነኮሳት ይሰጥበታል። የዚህ ሁሉ ደቀ መዛሙርት አሉ ማለት ነው። በዚህ ጉባኤ ቤት የመማር ማስተማሩ ሂደት እንዴት ይመራል? የደቀ መዛሙርቱ አኗኗር ምን ይመስላል? የጉባኤ ቤቱ አደረጃጀት እንዴት ተቃኝቷል? የሚሉ ጉዳዮችን ወደ እናንተ እናደርሳለን። የኔታ ነብየ ልዑል አዳሙ በደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ፈለገ ጥበብ አጼ ዘርዓ ያዕቆብ መታሰቢያ የአራቱ ጉባኤያት ምስክር ጉባኤ ቤት መምህር ናቸው። ይቲኬ መድኃኒት እንታሰስዋ ወድቧ ነቢያት ለተነበዩ በእንተ ክብርክሙ በእንተ ክብርና ሲል ነው ወሪትክሙ ኑ ተኮንኖ ለሰብ እንዲል ወሪትናኑ ሲል ይላል። የክብራችንን ነገር የተናገሩ ነቢያት የዞሯት የሿት ይቺ ስጋዌ ናት ይላል። እሺ እንዘ ያሐስሱ ለአይ ወለማእዜ መዋዕል ዘነገረ በእንቲአሁም በለዓሌሁም መንፈሱ ለኢየሱስ ክርስቶስ የጌታችን የኢየሱስ ክርስቶስ የባህሪ ሕይወቱ መንፈስ ቅዱስ በእነሱ አድሮ ስለርሱ የሚሆነውን በእሳቸው የተናገረውን ነገር ለማን ትውልድ ለመቼ ዘመን እንደሆነ ለራሳቸው አንድም ለሌላው ያውቁ ዘንድ ነቢያት የሿት ነቢያት የፈለጓት ይቺ ስጋዌ ናት አለ። የመጽሐፍት ትርጓሜ ጉባኤ ቤት በቅድስት ቤተክርስቲያን የትምህርት እርከን የመጨረሻው ደረጃ ሲሆን በዚህ ጉባኤ መጽሐፍተ ሐዲሳት መጽሐፍተ ብሉያት መጽሐፍተ ሊቃውንት ብሎም መጽሐፍተ መነኮሳት በአንድምታ ይተረጎማሉ። የመጽሐፍ ትርጓሜ ቤት በኢትዮጵያ ቤተክርስቲያን ከሚሰጡ የትምህርት ክፍሎች መካከል የመጨረሻው ማጠቃለያ የሚባለው ትርጓሜ ቤት ነው። በዓለማዊ ንጽጽር ካየነው ዩኒቨርሲቲ እንደማለት ነው። ትርጓሜ ቤት የምንለው የአራቱ ጉባኤያት ናቸው። ብሉይ ኪዳን አዲስ ኪዳን ሊቃውንትና መጽሐፈ መነኮሳት ነው። ብሉይ ኪዳን ምሳሌ ነው ንባብ ነው። አዲስ ኪዳን ደግሞ በብሉይ ኪዳን የተመሰለው በሐዲስ ተገልጦ የሚታየው በትርጓሜው ነው። መጽሐፈ ሊቃውንት ደግሞ ሚስጥሩ ነው። በመጽሐፈ መነኮሳት ደግሞ ሕይወት ሆኖ በነቢያት የተነገረው በሐዲስ የተገለጠው በሊቃውንት የተተረጎመው በሕይወት እንዴት ይኖራል የሚለው በመጽሐፈ መነኮሳት የምንማርበት
በተጓዳኝ ወጥ የሆነ የቤተ ክርስቲያን ሃይማኖት ስርዓት የሚገለጽባቸው ናቸው አራቱ ጉባኤያት የሚባሉት። የመጽሐፍትን ትርጓሜ መማር ጥቅሙ ምንድነው ስንላነሳ ነው ጥያቄም የኔታ የሐዋርያትን ትምህርት ሳይበረዝና ሳይከለስ ለመረዳት ነው ሲሉ መልሰውልናል። ወረደ ወኢዮራምኒ ንጉሰ እስራኤል ሐለው ውስተ ኢይዝራኤል ወደ ኢይዝራኤል ወረደ ነው ኢዮራምም ይላል። ሶርያውያን በጦር አቁስለውት ከዛ ከቁስሉ ይድን ዘንድ እየታከመ በኢይዝራኤል ነበር። ወአካዝያስ ንጉሰ ይሁዳ ወረደ ይርአዮ ለኢዮራም አቆያ የይሁዳው ንጉስ አካዝያስም ኢዮራም ዘመዱ ነውና ሊጠይቀው ወርዶ ነበር። ሁለቱ ባንድ ናቸው። አሁን ወአርገ ሰባ አይን ውስተ ማይፈል ይርአዮ ለእስራኤል እነ እዩ ይላል ሲመጡ ጦር የመጣባቸው መስሏቸው የነ ኢዮራም ጎበኛ ከሰገነት ላይ ወጣ። የደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ፈለገ ጥበብ አጼ ዘርዓ ያዕቆብ መታሰቢያ የአራቱ ጉባኤያት ምስክር ጉባኤ ቤት በ2015 ዓመተ ምህረት በብፁዕ አቡነ ቀሌምንጦስ ቀዳማዊ ሀገረ ስብከቱ ሊቀ ጳጳስ መመሪያ ሰጭነትና ጥረት የተጀመረ ሲሆን ከተጀመረበት ዓመት አንፃር በከፍተኛ ፍጥነት እያደገ የሚገኝ የእውቀት ምንጭ ነው። የዚህ ጉባኤ ቤት የትምህርት ሂደት እንዴት እየተመራ ነው ስንል ጠየቅን። የአባቶቻችንን አስተምህሮ ተከትሎ በሚሄድ መንገድ ደቀ መዛሙርቱ መጽሐፍቱን በአንድምታ ይማራሉ ብለውናል። ብሉያት፣ ሐዲሳት፣ ሊቃውንት፣ መነኮሳት በቃል ይተረጎማሉ። ደቀ መዛሙርቱ በቃል ያጠናሉ። በቃል ያጠኑትን በየቀኑ በቃል ይፈተናሉ። በወር አንድ ቀን ደግሞ የወሩ ትምህርት ሰብሰብ ተደርጎ በሽት በወረቀት ፈተና አላቸው። እኛ ተምረንበት ካለፍንባቸው ትምህርት ቤቶች ይልቅ የጉባኤ ቤት በተቻለ መጠን የተለየ እንዲሆን እየሰራን ነው ሲሉ ለዚህም ምክንያት አላቸው። ጉባኤ ቤቱ እኛ ካለፍንባቸው ጉባኤ ቤቶች በተቻለ መጠን ለመለየት ሞክረን ለመለየት ስንል ጉርለቱን ሞልተን ያለውን አስቀጥልን ነው እየሄድን ያለ ነው። ለምሳሌ እኛ ባለፍንበት ትምህርት ቤት ላይብረሪ የለም። በቀድሞ በታሪክ ነበር። አሁን ግን የለም እኛ በተማርንበት ትምህርት ቤት። ስለዚህ የኛ ተማሪዎች በመጽሐፍ እጦት ትምህርቱን በአግባቡ ሳይረዱ እንዳይወጡ ያሉትን መጻሕፍት አቅማችንን ተጠቅመን ምእመናንን አሰባስበን በዚያ መንገድ የመጻሕፍት እጦት እንዳይኖር በማድረግ ትምህርት ቤቱን እያስቀጠልን ነው። ደቀ መዛሙርቱ አድምታን መሸምደድ ምስጢር ማደላደል ብቻ ሳይሆን ለነገይቱ ቤተክርስቲያን ተተኪ እንዲሆኑ እንሰራለን በሚል መርህ የትምህርት ሂደቱ ይመራል ብለውናል። እኛም ለመሆኑ አኗኗራቸው ምን ይመስላል? የትምህርት አቀባበላቸውስ እንዴት ይገለጣል ስንል ጠይቀናል። የደቀ መዛሙርቱን ነገር ስናነሳ የሁላችንም አሁንም ተማሪ ነኝ እኔ ግን ደቀ መዝሙር ሆነን ደግሞ በዋናነት በትምህርት ቤቱ በዚያ ስም አልፈንበታል። የተማሪ ህይወት በብዛት ይታወቃል። በጣም መንፈሳዊ ነው። እንደ መልአክ ሆኖ ነው ተማሪ ትምህርት ቤት የሚኖረው። እኛ ጋር ግን ለየት ያለውን ለመናገር ያክል አለባበስን በተመለከተ ትምህርት ቤቱ የሚከተለው ስርዓት አለ። የትኛውም ተማሪ ፎጣ ጥሎ አይወጣም። በኮት በሸሚዝ አሁን ወደ አካባቢው ገበያም ቢሄድ የትም ቢሄድ አይሄድም። ይሄ ተከለከለ ነው። የትኛውም ተማሪ ምግቡን የሚያገኘው ትምህርት ቤቱ ውስጥ ነው። ከዚያ ውጭ ወጥቶ የትኛውም ወይ የሚጠጣ ያለበት ቤት ወይ አልባሌ ቦታ አይገኝም። ይሄ እንደ ትምህርት ቤት እስካሁን ተማሪውን ተከታትለን በጣም ውጤታማ ነን። የትኛውም ተማሪ አሁን ባልኩሽ ስነ ምግባር ግድፈት አልተገኘበትም ማለት ነው። ያጠናን ሂደታቸው በጣም ጎበዞች ናቸው። እኔ ካለፍኩበት ትምህርት ቤት ህይወት ወደ ኋላ መለስ ብዬ ሳየው የኛ ተማሪዎች በጣም ጎበዞች ናቸው። ወከመዘለ ህፃናት በሃይማኖተ ክርስቶስ አሊበ ወጋይኮክሙ ህፃናት እንደመሆናቸው በሃይማኖት ወልጄ የወጣኒ ትምህርት አስተማርኳቸው። ወተት ጋትኳቸው አለ የወጣኒ ትምህርት አስተማርኳቸው። ወአኮ መብልአ ጽኑዕ አብላይኮክሙ ጽኑ መብልን የመገብኳቸው አይደለም ማለት ቆሎ መቆርጠም ዳቦ መጎርደም ነው አለ። ይበሰሙ ነው በወርቁ የፍጹማንን ትምህርት ያስተማርኳቸው አይደለም ይላል። እስመ አዲክሙ ይጻናይከሙ ገና በሃይማኖት ፍጹማን አልሆናችሁምና ወበሕግ ዘሥጋ ወደም ዘሃለውክሙ ገና በስጋዊ በደማዊ ግብር አላችሁና የፍጹማንን ትምህርት ያስተማርኳቸው አይደለም። ወእመሰ ተትቃኑ ወትትገአዞ
የእርስ በርሳችሁ የምትጣሉ የምትከራከሩ የምትቀናኑ ከሆነ አኮኑ ዘሥጋ ወደም አንትሙ ገና ስጋዊ ደማዊ አይደላችሁም በስጋዊ በደማዊ ግብር ያላችሁ አይደለም ይላል ወከመ ጓለ እመሕያው ተሐውሩ ገና በግብር አህዛብ ጸንታችሁ ያላችሁ አይደለምን እርስ በርሳችሁ የምትጣሉ የምትቀናኑ ከሆነ ይላል የደቀ መዛሙርቱ ለትርጓሜ ያላቸው ፍቅር ጥናት ላይ ያላቸው ትጋት በግልም እንደዚያው ከቤት ካለ መውጣት ጀምሮ የትምህርትን ጊዜ በአግባቡ ከመጠቀም ጀምሮ ከማርፈድ ጀምሮ በውዳሴ ማርያም ሰዓት ከመገኘት ጀምሮ ደቀ መዛሙርቱ ተማሪዎች ወንድሞቼ ስለሆኑ ያደለው አይደለም ማንንም የሚያውቀው ነው እጅግ በጣም በዚሁ ያዝልቅልን እንጂ በጥሩ ሁኔታ መልካም በሚባል ስነ ምግባር እየኖሩ ነው ደቀ መዛሙርቱ የሚገኙት ማለት ነው ረሃብ ሐሳብ ይይዛል ከኛ የተሻለ ርዕይ ያላቸው ሊቃውንትን ለማፍራት ሳይራቡ ሳይጠሙ ሳይራቆቱም ጭምር ሐሳባቸው ሳይከፋፈል ጊዜያቸውን ለትምህርታቸው እንዲሰጡ አጥብቀን እንሰራለን ብለውናል ረሃብ ትምህርት ይከፍላል የሚርበው ሰው ያጠናም አይሸመድድም የሚርበው ሰው ደስተኛ አይሆንም ከሁሉ በላይ የሚርበው ሰው ራእይ አይኖረውም ምን ትፈልጋለህ ቢሉት መብላት ነው የሚለው ከኛ የተሻለ ራእይ ያላቸው ደቀ መዛሙርትን ለመፍጠር ረሃብ የሌለበት ትምህርት ቤት የመጽሐፍ እጦት የሌለበት ትምህርት ቤት መፍጠር ወሳኝ ስለሆነ ባልነው መንገድ ያስኬርነው ነው ይሄንን ይመስላል ሂደቱ በሚሰጣቸው መደበኛ ትምህርት ውጤታማ ስለመሆናቸው ማረጋገጫ የመመዘኛ ስልትም አላቸው ይህ የመመዘኛ ስልት በሶስት መንገድ ይተገበራል የመመዘኛ መስፈርቱ የጎየቱ ደቀ መዛሙርት በየቀኑ በቃል የሚተረጎምላቸውን በቃል ያጠናሉ ማታ ማታ ሁሉ ጊዜም በቃል ፈተናለ ሳይዙ ሳይፈተኑ አያልፉም ወደሚቀጥለው ወደ ነገ ወንበር ማለት ነው ይሄ በየቀኑ በቃል መያዛቸውን መናረጋግጥበት ነው ሁለተኛው ሳምንት ሙሉ የተማሩትን እስከ ሳምንት ድረስ ትርጓሜው ከኋላ ሳይረሳ እስከ 6 ወንበር ድረስ ትምህርት ቤት ያለፈ ሳይቀዋል እስከ 6 ወንበር ድረስ ከኋላ እየመለሱ በቃላቸው እየተረጎሙ በመቀጽያ ቦታቸው ተማሪዎቹ ይቀጽላሉ ይሄ ሁለተኛው መመዘኛ ነው ሶስተኛው በወር አንድ ቀን በሽት እንፈትናለን 30 ጥያቄ እናወጣለን እንደዚህ ወሩን ሙሉ ተምረን ከሆነ ደግሞ ከዚያም የበዛ ጥያቄ እናወጣለን በዚያ ላይ ያላቸውን ግንዛቤ እንገመግምና 2 ጊዜ 3 ጊዜ አሁን ባልኩሽ ላይ በቅጻሉ ላይ የማይገኙ በየወሩ የሚፈተነው ፈተና ላይ የሚሰጠው ፈተና ላይ የማይሞሉ ገምግመን አናሳ ዕውቀት ካገኘንባቸው ወደ ኋላ እንመልሳቸዋለን ዮሐንስ ከሆነ የሚያልፉት ማቴዎስ ላይ ያሉት ጋር እንጨምራቸዋለን ማለት ይሄ መመዘኛችን ነው ሶስቱ መመዘኞቻችን እነዚህ ናቸው ሌላው ትልቁ አንድ ደቀ መዝሙር ማቴዎስ ወንጌልን ሲጨርስ ከትርጓሜው እንደጨረሰ የማቴዎስ ወንጌል ማብራሪያ ይሰጣል በማቴዎስ ወንጌል ላይ ማቴዎስ ወንጌልን ከታሪክ ከሃይማኖት ከስነ ጽሁፍ ከተለያዩ ጉዳዮች አንፃር የተዳሰሰበት ማቴዎስ ወንጌል ዳሰሳ ጥናት ይሰጣል እሱም ያንን አስመስሎ ጥናት ሰርቶ ያንን ፋይል አድርጎ ወደሚቀጥለው ወንበር ያልፋል ማለት ነው ዓላማችን ደቀ መዛሙርትን እኛን አስመስሎ ማውጣት ሳይሆን እኛ ያላገኘነውን እንዲያገኙ ማድረግ ነው ሲሉም ለዚህ ማሳያ አብነት ይጠቅሳሉ የሚፈለገው እኛን አስመስሎ ማውጣት ሳይሆን ከኛ የተሻሉ ደቀ መዛሙርትን ማፍራት ነው ግባችን ለዚህ ደግሞ እኛ በትምህርት ቤት ያላገኘናቸውን ሁሉ መልካም የሆኑትን ደቀ መዛሙርቶቻችን እንዳገኙ እየሰራን ነው ለምሳሌ ከትርጓሜ ትምህርት በተጨማሪ ደቀ መዛሙርቱ የተለያዩ ስልጠናዎችን ይወስዳሉ ለምሳሌ እዚህ አጠቃቀም በዚህ ዘርፍ የተሻለ ዕውቀት ያላቸው ምሁራንን በመጋበዝ የንግግር ክህሎት የካይዘን ፍልስፍና ሳይቀር እኛ ደቀ መዛሙርት ይወስዳሉ ማለት ነው በጉባኤ ቤቱ በተጓዳኝ የዕውቀት ሽግግር ከሚደረግባቸው መንገዶች ሌላኛው አውደ ተዋስኦ ነው ለመሆኑ አውደ ተዋስኦ ምንድነው የሚከናወነውስ መቼ ነው ደቀ መዛሙርቱ ሁሉ ጊዜም ማታ ማታ ቀን ቀን በትርጓሜ በወንበር ሲተረጎምላቸው ያሉትን እነሱ ደግሞ በህብረት ሆነው ይቀጽላሉ ይሄኛው ደግሞ አውደ ተዋስኦ የሚል ሁሉ ጊዜም ደቀ መዛሙርቱ አንድ እንደ ቄርሎስ አንዱ ደግሞ እንደ ጳላዲዮስ ማለት ቄርሎስ ይጠይቃል ጳላዲዮስ ይጠይቃል በዚህ መካከል ዕውቀት ይገኛል ማለት ነው
ተማሪዎች ሁለንተናዊ ብቃት እንዲኖራቸው በሚደረግበት የአውደ ተዋስኦ ሰዓት የተመረጡ ሐሳቦችን አንስተው ይከራከራሉ፣ ይማማራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ባቀረበው መስዋዕት ባፈሰሰው ደሙ በሌሎችም የማዳን ስራው የሞትን የኃጢያትን ኃይል በመሻር ለዓለሙ ሁሉ መድኃኒት በመሆኑ የመዳን ቀንድ ተብሏል። ነገር ግን የእርሱ የማዳን ስራው በዕለተ ዓርብ በመስቀል ብቻ የተሰጠ ሳይሆን በአጠቃላይ ከጽንሰቱ ጀምሮ ያደረገው እያንዳንዱ የቤዛነት ስራ ነው። ስለዚህ ጻድቃን የጽድቅ ስራን ሰርተው የሕይወት አክሊልን ሊሸለሙ የቻሉት ጌታችን የመዳን ቀንድ ሆኖላቸው መንገዱን ስለጠረገላቸው ነው። ለመዳን እምነትና መልካም ስራ አስፈላጊ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ ተናግሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ የደቀ መዛሙርቱን እግር ማጠቡ አንዱ የምግባር ምልክት ነው። በዚህ የጥያቄና መልስ መርሃ ግብር በደቀ መዛሙርቱ በመናፍቃን የሚነሱ ጥያቄዎች ይነሳሉ፣ የሊቃውንት ምላሾች ይሰጣሉ። ይህም ቀደምት መምህራን ቤተክርስቲያንን ያቆዩበት መንገድ በመሆኑ የነገ ተተኪ ሊቃውንት ደቀ መዛሙርትን ለማብቃት እንደሆነ አስረድተውናል። በጉባኤ ቤቱ ደቀ መዛሙርት መሰረታዊ የኮምፒውተር ዕውቀት እንዲኖራቸው ስልጠና ያገኛሉ። በጉባኤ ቤታቸው የሚከናወኑ ተግባራትን በመሰነድ እንዲሁም በማህበራዊ ሚዲያዎች ለእይታ በማብቃት የጉባኤ ቤቱ የሚዲያ ክፍል የተጠናከረ ስራ ይሰራል። እንዲሁም የዘመናዊ ትምህርት ዕውቀት ክፍተት እንዳይገጥማቸው መምህራንን በመመደብ በጉባኤ ቤቱ የዘመናዊ ትምህርት ጥናትም ይከናወናል ብለውናል። ኮምፒውተር አሰልጣኝ አምጥተን አስተልጥነን ራሱን የቻለ ኮምፒውተርና ሚዲያ ክፍል አለው ጉባኤ ቤቱ። በዚህ አግባብ ሌሎች ተማሪዎች ለማዳደሶች እየሰለጠኑ ለኮምፒውተር አዲስ አይደሉም፣ ቴክኖሎጂ ላይ ያላቸው ዕውቀት በተለያየ መንገድ ስልጠና እያሰጠን አዲስ አይሆኑም አጠቃቀሙ ላይ በተለይ ከዚያ ባለፈ ዘንድሮ በ2018 ዘመናዊ መምህር እንግሊዘኛ ቋንቋና ሂሳብ ላይ በዓለማዊ ትምህርት ክፍተት እንዳይፈጠር አንድ ዘመናዊ መምህር ቀጥረን ደቀ መዛሙርቱ ከወንበር መልስ እዚሁ ጉባኤ ቤት ዘመናዊ መምህር ተቀጥሮላቸው በዘመናዊ መምህር ዘመናዊ ትምህርትም እዚሁ ይማራሉ ማለት ነው። በዚህ የአጋዥ መጻሕፍት ችግር በተጠናከረ መልኩ መፍትሄ ያገኘ ይመስላል። ደቀ መዛሙርቱ የሚማሩትን ትምህርት በአስረጂ ለመደገፍ የዘርፈ ብዙ ዕውቀት ባለቤት ለማድረግ ብሎም የንባብ ባህላቸውን ለማሳደግ ጭምር የሚያስችል ቤተ መጻሕፍት ተደራጅቶ ለአገልግሎት በቅቷል። ላይብረሪ አለ። በተርፍ ጊዜያቸው ደቀ መዛሙርቱ ላይብረሪ ገብተው የተለያዩ መጻሕፍትን የሚያነቡበት፣ የሚመራመሩበት፣ የሚከታተሉበት፣ የሚያጠኑበት የራሳቸው ጊዜ ያላቸው። ይሄ ብቻ አይደለም። ከዛም ደግሞ የዘመናዊ መምህር ያው ተቀጥሮላቸው በትርፍ ጊዜያቸው ከዚህ ጉባኤ ቤት ወጥተው ቤተክርስቲያን ሲያገለግሉ በተለያየ ኃላፊነት ሊመደቡ ይችላሉና ከዛ አኳያ እንዳይቸገሩ በዚህ መልኩ ደቀ መዛሙርት በደንብ በተገቢው ራሳቸውን ችለው ራሳቸውን አብቅተው ዘመኑን ዋጅተው ለቤተክርስቲያን በመሰጣቸው ኃላፊነት ሁሉ የተሰጣቸውን ኃላፊነት በአግባቡ እንዲወጡ ለማድረግ ያው ጥረት እያደረግን ነው የምንገኘው ማለት ነው። ከመደበኛ ትምህርት በተጨማሪ ደቀ መዛሙርትን ሙሉ የሚያደርጉ ልዩ ልዩ ስልጠናዎች በተጋባዥ መምህራን እንደሚሰጡም ሰምተናል። ይህንንም ጠየቅን። ደቀ መዛሙርቱ ዘመኑን የሚዋጁበት ዕውቀታቸውን የሚያሻሽሉበት የተለያዩ መምህራንን በመጋበዝ ተጓዳኝ ኮርሶች እንዲሰጡ እያደረግን ነው። ጉባኤ ቤቱ ዘመኑን የዋጀ እንዲሆን እንዲሁም ኮምፒውተር ቤት ተከፍቶላቸዋል። ጉባኤ ቤቱ የራሱ የአሰራር መዋቅርን በመዘርጋት ደቀ መዛሙርቱ በመዋቅሩ ውስጥ ገብተው እንዲያገለግሉ ይደረጋል። ጉባኤ ቤቱ የራሱ ኮሚቴዎች አሉ። በአመት ነው የሚቀያየሩት። ሊቀ ጉባኤ አለ፣ ትምህርት ክፍል፣ ግይ ክፍል፣ ገንዘብ የራሱ አለው።
ራሱ አለው። ይሄንን የሚመሩት መምህሩ ናቸው። በእሳቸው የሚመሩ ኮሚቴዎች አሉ ማለት ነው። ጉባኤ ቤቱ የራሱ የሆኑ ውስጣዊ አደረጃጀቶች አሉት። የበላይ ጠባቂው ብፁዕ አባታችን አቡነ ቀለሚንጦስ ሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። ከዚያ በታች ከመምህሩ ስር ሆነው ጉባኤ ቤቱን የሚመሩ የሚያስተዳድሩ አሉ። ሊቀ ጉባኤ፣ ጸሐፊ፣ ልማት ክፍል አለን። ለምሳሌ ክብረ በዓል ሲሆን እዚህ አካባቢ ምግብ ቤት እንከፍታለን። ሱቅ አሁን አለን፣ እኛ ምግብ ቤት አለን። በዚያ ራሳችንን እናግዛለን ማለት ነው። ይሄ ልማት ክፍሉ የሚሰራው ነው። ትምህርትና ስልጠና ክፍሉም ቅድም እንዳልኩሽ ነው። ሊቀ ጉባኤውም ጸሐፊውም ሚዲያና ኮምፒውተር ክፍሉም ብራሪ ክፍሉም እንደምታየው ያስነብባሉ። ደቀ መዛሙርቱ ምን ጊዜም ላይ ብራሪ ክፍት ሆኖ እንዲያገኙት ራሱን የቻላለን። ጉባኤ ቤቱ ካለው መዋቅር አንዱ ትምህርትና ስልጠና ክፍል ነው። ይህ ትምህርትና ስልጠና ክፍል ስራው የተለያዩ መምህራንን ወደ ጉባኤ ቤት እንዲመጡ በማድረግ የተለያዩ ከመደበኛ ትምህርቱ ተጨማሪ የሆኑ ኮርሶችን ደቀ መዛሙርቱ እንዲያገኙ ያደርጋል። ደቀ መዛሙርቱም ለተለያዩ ሀገር አቀፍ በአካባቢው ላይ ለሚደረጉ ጉባኤዎች እንዲሄዱ ያደርጋል። ይሄ ስራው ነው። የኛ ጉባኤ ቤት ሁልጊዜም ከሚሰራው ስራ አንዱ አካባቢው ላይ ወረዳው ላይ ለቅሶ ካለ እዚህ አካባቢ ሰው ከሞተ እኛ ማታ እንሄዳለን፣ እናስተምራለን። ለቅሶ ቤት እድር ላይ እንሄዳለን፣ ጽዋ ማህበር ላይ እንሄዳለን። በዚህ ደቀ መዛሙርቱ አንድ የማህበረሰቡን አኗኗር ይላመዳሉ። ጽዋ ማህበር ላይ ሲሄዱ፣ ለቅሶ ቤት ሲሄዱ፣ እድር ላይ ሲሄዱ ከማህበረሰቡ ጋር ይገናኛሉ። ለምእመናን አዲስ አይሆኑም ማለት ነው። ሁለተኛው ማህበረሰቡን በወንጌል ያገለግላሉ፣ ይለውጣሉ። በዚህም በርካታ ምእመናን መለወጥ ይችላል። እውነት ለመናገር ገጠር ላይ በየቀኑ በየሳምንቱ እሁድ ተማሪዎች እንልካለን። እዚህ ስብከት ገና አዳዲስ የሆኑ በደንብ ያለመዱ ካልሆኑ የሚችሉ የትኛውም ተማሪ እሁድ እዚህ አይቀመጥም። የህፃናት የክረምት ትምህርት ሌላኛው በጉባኤ ቤቱ የሚከናወን ማህበረሰብ አቀፍ አገልግሎት ነው። ክረምት ላይ ከቅድመ መደበኛ እስከ 12ኛ ያሉ ወረዳው ላይ የሚገኙ ህፃናትን ወጣቶችን ሰብስበን ለሁለት ወር ያክል በግዕዝ፣ በክርስቲያናዊ ስነ ምግባር፣ በትምህርት ሃይማኖትና በታሪክ በዚህ አግባብ ደቀ መዛሙርቱ ከተማው ላይ ያሉ ወረዳው ላይ ያሉ ህፃናትን በሰፊው ስናስተምር ነበር። ይሄ ትልቅ አገልግሎት ነው። የመጨረሻው ውዳሴ ማርያም እንደሚታወቀው ዘንድሮ እንኳን ከ30 በላይ ተማሪዎችን ልከን በብፁዕ አባታችን መልካም ፈቃድ በሀገረ ስብከቱም ከሀገረ ስብከቱ ውጭ ባሉ ገዳማትና አድባራትም ተርጉመዋል። በዚህ አግባብ ቤተክርስቲያንንም አካባቢውንም ያገለግላሉ ማለት ነው። አልባሳትን ጨምሮ ልዩ ቁሳቁሶችን ለማሟላት የበጎ አድራጊዎች ድጋፍ እንዳልተለያቸውም ነግረውናል። አልባሳትን በተመለከተ ያው በጎ አድራጊ ምእመናንን እያስተባበርን ያው ቦታው አካባቢውም ቅዝቃዜ ምንም ስላለው ከዛ አኳያ እንዳይቸገሩም ለሌላ ችግርም እንዳይጋለጡ ለማድረግ አልባሳትም እንደ ፎጣ ያሉ ሌሎች የሚለብሷቸው ከውስጥም ከላይ የሚለበሱ አልባሳትን ምእመናን እያስተባበርን ያው እያደረግን ያለነው። ሳሙናም እንዳይቸገሩ፣ ጫማም እንዳይቸገሩ በእንደዚህ ነገር አይምሯቸው እንዳይወጠን ማለት ነው። ይህ ጉባኤ ቤት በዋናነት የሚነሱ የጉባኤ ቤት ችግሮችን ለመፍታት የሚያስችሉ ጥረቶች የሚስተዋሉበት፣ አዳዲስ አሰራሮች የተተገበሩበት፣ ለሌሎች አብነት የሆነ ጉባኤ ቤት እንዲሆን በሚያስችል ልክ እየሰራን ነው። በቀጣይም እንሰራለን ብለውናል። የጉባኤ ቤት ለገዳማችን ብቻ አይደለም፣ ለሀገረ ስብከታችን ብቻ አይደለም፣ እንደ ኢትዮጵያ ላሉ አብያተ ክርስቲያናት፣ አድባራት፣ ገዳማት ትልቅ ሞዴል ይሆናል ብለን ተስፋ የምናደርገው ጉባኤ ቤት ነው። ስለዚህ በዚህ ልክ ነው ጉባኤ ቤቱ እየተንቀሳቀሰ ያለው ማለት ነው። ለዚህ ውጤታማነት ጉባኤ ቤቱ በእቅድ መመራቱ፣ አፈጻጸሙን መገምገሙ ከፍተኛ ሚና እንዳለው እንዲሁም ጉባኤ ቤቱ ከካህናትና ከአካባቢው ማህበረሰብ ጋር ያለው ጤናማ ግንኙነትና አቀባበል መልካም መሆኑ አስተዋጽኦ እንዳደረገለት ገልጠውልናል። የምንመራው በእቅድ ነው። አሁን ዘንድሮ ከሐምሌ ላይ ነው። በዚህ አመት ስንት ተማሪ እንቀበላለን ካለው ተማሪ ጋር ተደምሮ ወጫችን ስንት ሊሆን ይችላል፣ በዚህ አመት ምን አይነት አዳዲስ ስራዎችን እንስራ፣ የገቢ ማስገኛ ለመማር ማስተማሩ ምቹ ከማድረግ አንፃር፣ ስብከተ ወንጌልን ከማዳረስ አንፃር የሚለውን አቅደን እቅዳችንንም አስገምግመን በዚህ አግባብ ተማሪውም በእቅዱ መሰረት ነው እየሰራ ያለው። እቅዱም አመቱ ሲፈጸም ይገመገማል። ዘንድሮም አሁን ገምግመናል። በተጨማሪም ለስኬታማነታቸው እንደ እድል እንደ መልካም አጋጣሚያችን ነው የሚሉትም አላቸው። ብፁዕ አባታችን በየጊዜው
ይከታተሉናል። ያለ ብፁዕነታቸው ፈቃድ ምንም አይነት ስራ አንሰራም፣ ብፁዕነታቸውን ሳናስፈቅድ ማለት ነው። ክቡር አባታችንን መላከ ሰላም እንደ ጉባኤ ቤት አባል ናቸው። የመጽሐፈ ሊቃውንት ደቀ መዝሙር ሆነው ይማራሉ። ተማሪዎቹን ግን እንደ አባት ሆነው ነው እንትን የሚሏቸው። በዓል እንኳን ሲሆን አባታችን ሰዎችን ጠይቀን ነበር አጣን ካልናቸው ከራሳቸው ደቀ መዛሙርቱ በዓሉን እንደ እናታቸው እንደ አባታቸው ቤት ሆነው እንዲውሉ ያግዙናል። ያው መጀመሪያ እግዚአብሔር ፈቅዶልን እመቤታችን ቅድስት ድንግል ማርያም ፈቃዶ ሆኖ ነው። የእግዚአብሔር ፈቃድ ነው፣ የእግዚአብሔር አጋዥነት ነው። ከዛ መቀጠል ያው ብፁዕ አባታችን አቡነ ቀለሚንጦስ ጉባኤ ቤቱ እንዲተከል እንዲጀመር ያደረጉት ያው ብፁዕነታቸው ናቸው። የእሳቸው ጥረት ነው። መምህሩንም ጎንደር የኔታ ዝራጋ ሄደው እንዲማሩ አድርገው ከዛ ሲመጡ ቀጥታ እዚህ ገዳማችን ላይ ጉባኤ ቤቱ እንዲተከል ያደረጉት ያው ብፁዕ አባታችን አቡነ ቀለሚንጦስ ናቸው። ይሄ ሁሉ ፕሮግራማችን እንዲሰምር እንዲስተካከል አቅጣጫ በመስጠት መመሪያ በመስጠት ስናጠፋም በማስተካከል እያበረታቱን ለደቀ መዛሙርቱ እገዛ በማድረግ እዛ ቦታ መጥተው ደቀ መዛሙርቱን ሰብስበው በማስተማር ግንዛቤ በመስጠት ትልቁን ድርሻ የሚወስዱት ብፁዕ አባታችን ናቸው። እንዲሁም የሀገረ ስብከታችን ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃጥበብ አባቡ፣ ሌሎችም የሀገረ ስብከቱ የመምሪያ ኃላፊዎች በጣም ትልቅ ትኩረት ነው ያላቸው። ከዛ በመቀጠል በልዩ በእውነት መመስገን ያለባቸው የኔታ ሊቀ ሊቃውንት ነብየ ልዑል ናቸው። በጣም ጥረታቸው ትጋታቸው በጣም የሚገርም ነው። መተርጎም ብቻ አይደለም፣ ለተማሪው የሚያስረዱበት ጥበብ ሚስጥር የሚገልጹበት ጥበብ በጣም የተለየ ነው ለመናገርና ትጋታቸው ልዩ ነው። እንደዚህ ደቀ መዛሙርቱ በስለውት የተሻለ ሆነው ዘመኑን ዋጅተው እንዲወጡ ለማድረግ ጥረታቸው ትጋታቸው በጣም የተለየ ነው። እንግዲህ እሳቸውንም በዚሁ ያጠንክርልን የመምህራን አምላክ ይጠብቅልን ነው የምንለው። በቀጣይም ሰፋፊ ፕሮጀክቶችን በመተግበር ራስ አገዝ ልማትን ለማጠናከርና ምሁራንን በማፍራት በመላው ሀገሪቱ ላለች ቅድስት ቤተክርስቲያን የአገልግሎት ክፍተትን በጥቂቱ መሙላት ራዕያችን ነው ብለውናል። በጉባኤ ቤቱ ስለሚሰጠው ትምህርት በተጓዳኝም ስለሚያገኙት ክህሎት እንዲሁም ስለ አኗኗራቸው ደቀ መዛሙርቱን ጠይቀናቸዋል። ጧት 2 ሰዓት ላይ እንገባለን። እስከ 3 ሰዓት ላይ ስብከት ልምምድ እናደርጋለን። ከ3 ሰዓት ጀምሮ እስከ 6 ሰዓት ተኩል መምህራችን ያው ይተረጉሙልናል፣ ትርጓሜያችንን እንሸመድዳለን፣ ሰዓታችንን እንከፋፍላለን። ከ6 ሰዓት ተኩል በኋላ ዘር ማጥናት ሊሆን ይችላል፣ የተለያዩ መጻሕፍቶችን ዓለማዊ መጻሕፍቶችን ሊሆን ይችላል፣ እነዚያ እናነባለን። ከ9 ሰዓት ተኩል በኋላ ውዳሴ ማርያም እንገባለን። የማታው ወንበር እንማራለን። ጊዜያችን በአግባቡ እንጠቀማለን ማለት ነው። ያው ጉባኤ ቤታችን ከተለያዩ ጉባኤ ቤቶች በተለየ መልኩ እንደናት ሆኖ ምንም የቤተሰብ ጋር ያለመኖር ስሜት እንዳይሰማን አድርጎ በአግባቡ ያንን ስሜት ከውስጣችን ወጥቶ የሚከታተለን ሆነም ደግሞ ትምህርታችንን በአግባቡ የምናገኝበት ጠንካራ የሆነ የተለያዩ ኮርሶች ያሉበት የተጠናከረ ትምህርት የሚሰጥበት ታላቅ ጉባኤ ነው። እኔ ወጥቻለሁ ወርጃለሁ፣ ተማሪዎችም ወጥተው ወርደው ይመገቡ ሳይሉ እኔን ሁሉ ችግር አግኝቶኛልና ተማሪዎችንም አግኝቷቸው እንደኔ ለፍተው ጥረው ግረው ይማሩ ሳይሉ ደብተር፣ ሳሙና ከልብስ አንስቶ ፎጣን ወደ 3 ፎጣ ደርሶናል። የብርድ ደግሞ አለ ለብቻው እሱ አለን። ሱፍም ተሰፍቶልናል። ስለዚህ መምህራችን በጣም የተለየ ነገር እያደረጉልን ያሉት። በጉባኤ ቤቶች አድግ ያለው በቅኔ ቤት በአቋምም በዜማም በቅዳሴም በሁሉም አይቻለሁ። በመጽሐፍ ቤትም ጠቅልዬ ባልገባም በገዳማት ሳለሁኝ ስከታተል ነበር። ይህ ጉባኤ የተለየ ነው። ከሌሎች ጉባኤዎች የተለየ ፍቅር አለው፣ የተለየ አንድነት አለው። አኗኗራችንም መልካም ነው። ከብፁዕ አባታችን ከአቡነ ቀለሚንጦስ ጀምሮ ከዚያም በመምህራችን በመልአከ ሰላም ቆሞስ አባ ወልደ ጊዮርጊስ ከተማም በየኔታ ሊቀ ሊቃውንት ነብየ ልዑልም አነሳስን ሰኝነት በደንብ በቃ ጉባኤው መልካም አጋጣሚዎችን አግኝቷል። እነሱ መልካም ዛፍ ስለሆኑ መልካም ፍሬ እንድናፈራ የነሱም ክትትል ስለሆነ ጥሩ አጋጣሚዎች አሉ። ብፁዕ አቡነ ቀለሚንጦስ ቀዳማዊ ሀገረ ስብከቱ ሊቀ ጳጳስ ጉባኤ ቤቱ እንዲተከል ከማድረግ ባሻገር በተለያዩ ጊዜያት በደቀ መዛሙርቱ መካከል በመገኘት ያሉበትን ሁኔታ እንዲሁም የትምህርት ሂደታቸውን በመቃኘት ያበረታቷቸዋል።
መዛሙርቱ በብፁዕነታቸው በመካከላቸው መገኘት እንዲሁም ስለሚደረግላቸው እገዛ ምስጋና መርሃ ግብር አዘጋጅተው ሲያመሰግኗቸውም ተመልክተናል። ክቡር መጋቤ ሐዲስ ነጋ ጥበብ አባቡ የሀገረ ስብከቱ ዋና ስራ አስኪያጅ በተለያዩ ጊዜያት ከብፁዕነታቸው ጋር በጉብኝቱ ላይ በመገኘት የማበረታቻ መልእክት ሲያስተላልፉ ቆይተዋል። ይህ ጉባኤ የተወለደው ይህ ጉባኤ ያደገው ይህ ጉባኤ እዚህ የደረሰው በብፁዕ አባታችን መልካም ምኞትና አባታዊ ጥረት የተወለደ ጉባኤ ነው። የረጅም ጊዜ እቅዳቸውም ነው። ይሄ ጉባኤ እንዲወለድ ጉባኤውን መመስረት ብቻ ሳይሆን የጉባኤው መምህር እንዲማሩ ከማድረግ ጀምሮ ማለት ነው። ታሪክ እንደሚነግረን ጉባኤው ወደ ቤቱ ነው የተመለሰው። ጉባኤ ወደ ጥንተ መንበሩ ነው የተመለሰው። ወዳሴ ማርያም በሰኞ በምንጸልየው ላይ ወያግብኦ ሀበዘት ካት መንበሩ ይላል። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ከድንግል ማርያም የተወለደው የተጠመቀው የሞተው የተነሳው ያረገው አዳምን ወደ ቀደመ ቦታው ወደ ቀደመ የልጅነት ክብሩ ለመመለስ ነው ተብሎ እንደተጻፈ የዚህም ጉባኤ መወለድ የጥንቱን ጉባኤ የሚመልስና የሚያስታውስ ታሪካዊ ክስተት ነው ብዬ መውሰድ እችላለሁ። ይሄ ደግሞ ዝም ብሎ ሳይሆን እንዳልኳችሁ በቅድ በጥናት በታሪክ ላይ ተመስርቶ የተደረገ ስራ ነው። ዛሬ ብፁዕነታቸው በመካከላችሁ የተገኙት ባርከው የከፈቱትን ያጸኑ ዘንድ ነው። በእንባ ነው የምስጋና መርሃ ግብራችሁን ሲከታተሉ የነበሩት። እዚህ ከእናንተ ጋር መገኘታቸው ሌላ በረከት ይሆንላችኋል፣ ሌላ ተስፋም ይሰጣችኋል ሲሉም አበረታተዋል። እንግዲህ ለዚህ ጉባኤ መወለድ አሁንም እንዳላችሁት የመላከ ሰላም ቆሞስ አባ ወልደ ጊዮርጊስ ፍላጎት ጥረት ጉባኤው እዚህ እንዲመጣ ከመጣም በኋላ ለደቀ መዛሙርቱ የሚያስፈልገው ነገር በማረፊያ በምግብ በአልባሳት ዙሪያ ገዳሙ ያደረገው ነገር በጣም ምስጋና የሚቸረው የብፁዕነታቸውንም ራእይና ፍላጎት ለማሳካት የተደረገ ረጅም ጉዞ ነው ብዬ መውሰድ እችላለሁ። እንዲሁም ደግሞ መምህራችን ሊቀ ሊቃውንት ጌታ ነብየ ልዑል ወጣት ሊቅ ጭምት ለማስተማር ሙሉ ፍላጎት ያላቸው ብፁዕነታቸው በምስጋና መርሃ ግብሩ ላይ በሰጡት አባታዊ ቃለ በረከት ከዕለታት የተለዩ ዕለታት አሉ። ዛሬ በእናንተ ተገልጦ ያየነው ጥበብ ያስተዋልነው ፍቅር፣ አክብሮት፣ ለቤተ ክርስቲያናችሁ ያላችሁ ትጋት፣ መልካም ምኞት ይህ ዕለት የተባረከ ነው ለማለት የሚያስችል ነው ብለዋል። አሁን ዛሬም አሁን እዚህ አጋጣሚው እዚህ መጥተን አሁን ጉባኤ ቤቱ ላይ ቁጭ ብለን የምናስበው እናንተም እኛም ማለት ነው የምናስባቸው ሐሳቦች አሁን ደግሞ የምናያቸው የአእምሮ ጭማቂ ይባላል። ይሄ ዕውቀቶች የሚወጡት የራሳችሁን እናንተን ፍቅር ያላችሁን አክብሮት ለቤተሰናችሁ ያላችሁ ምኞት መልካም ጤናማ የሆነ አመለካከት እነዚህ ሁሉ በለስ ሲመዘኑ እነዚህ ዕለት የተባረከ ዕለት ነው ተብሎ ለማለት ይቻላል ማለት ነው። ብፁዕነታቸው የጉባኤ ቤቶችን ተግባር በምሳሌ እያስማሙ በሰፊው አንስተው በየጊዜው ከልምድና ጥበብ የመነጨ ትምህርትን ያጋሯቸዋል። ብፁዕነታቸው መምህሩ የሚታወቀው በደቀ መዝሙሩ ነው። አሁን በዚህ የምናየው የመምህሩን ሕይወትና ምስጢርን የማሳየት ብቃት ነው። ይህም በጣም የሚያስደስት ሆኖ ነው ያገኘነው በማለት ተደንቀዋል። መምህሩ የሚታወቅ በደቀ መዝሙሩ ነው እና እንግዲህ አሁን የምናየው የመምህራኑን ሕይወትና ምስጢር የማሳየት እድሎች በጣም የሚያስደስቱ ሆነው ነው የምናያቸው። በእውነት ዓለም ባክኗል። የባከነ ዓለም ሕይወትም ዕውቀትም ያለው ሰው ይፈልጋል። ዝቅ ብሎ የሚያነሳ ከፍ የሚያደርግ ይፈልጋል።
እናንተ ነገ ለቅድስት ቤተክርስቲያን ጠበቃ ሆናችሁ የምትከራከሩላት ወንጌልን ተሸክማችሁ የምትሰብኩ ከአንዲት ነፍስ ጀምራችሁ ለብዙ ነፍሳት መዳን የምትቆሙ ናችሁ በማለት ለደቀ መዛሙርቱ የሕይወት ክህሎትን የሚያላብስ አባታዊ ቃለ ቡራኬም ሰጡ። በአዩትም መደነቃቸውን ደስታቸውን በእንባቸው ታጅበው ገለጡ። ሊቀ ሊቃውንት እውነት ነው። አሁን ቀደም መጋቢ እንደመሰከሩት ልጅ ናቸው፣ ግን ፍላጎት፣ ፍቅር፣ ሰውነት፣ ትህትና፣ ትዕግስት ዝም መምህራን እንዲህ ናቸው። የጉባኤ መምህራን እንደዚህ ናቸው። የደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ፈለገ ጥበብ አፄ ዘርዓ ያዕቆብ መታሰቢያ የአራቱ ጉባኤያት ምስክር ጉባኤ ቤት ከመደበኛው የመማር ማስተማር ሂደት በተጨማሪ ደቀ መዛሙርትን በተጓዳኝ ክህሎት የሚያንጽ የተደራጀ ማህበረሰብ አቀፍ አገልግሎት የሚሰጥ ዘመኑን በዋጀ መልኩ ደቀ መዛሙርት ከቴክኖሎጂ ጋር ትስስር እንዲኖራቸው የሚሰራ በተደራጀና በተቀናጀ ሁኔታ ተግባራት በእቅድ የሚመሩበት አብነት የሆነ ጉባኤ ቤት መሆኑን አይተን ልናሳያችሁ ስንወድ ጉባኤውን በተነሳበት ፍጥነትና ትጋት ለማስፋት ይቻል ዘንድ ድጋፍ የሚሻ መሆኑን ልናመለክታችሁ እንወዳለን። በመሆኑም ቤተ መጻሕፍቱ በተሻለ እንዲደራጅ የኮምፒውተር ክፍሉ በቂ የኮምፒውተር መጠን እንዲኖረው ልዩ አደረጃጀቶች በታሰበላቸው ልክ ውጤታማ እንዲሆኑ የሚመለከታቸው አካላት ሁሉ ከጉባኤው ጋር በአብሮነት ሊሰሩ ይገባል እንላለን። ሰላም።